በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። ለእናታችን ለቅድስት አርሴማ ዓመታዊ መታሰቢያ በዓል እንኳን አደረሳችሁ። እንደ እግዚአብሔር መልካም ፍቃድ ለተወሰነ ደቂቃ ሕያው የሆነውን የእግዚአብሔርን ቃል እንማማራለን። እግዚአብሔር አምላክ ለሁላችን ማስተዋሉን ያድለን። የምንማማርበት የመጽሐፍ ቅዱስ ክፍል የሚሆነው የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 25 ባለው ኃይለ ቃል ላይ ይሆናል። ቃሉም እንዲህ ይላል፣ ሴቶችም እስከ ሞት ድረስ ተደበደቡ ይላል። ቃሉ በልቦናችን ሰሌዳ ይጻፍ ዘንድ አንድ ጊዜ በጋራ እንበለው። ሴቶችም እስከ ሞት ድረስ ተደበደቡ። ይህንን ኃይለ ቃል ይጻፈልን ብርሃናተ ዓለም ቅዱስ ጳውሎስ ነው። እንግዲህ ሁላችንም እንደምናውቀው ቅዱስ ጳውሎስ ከአሳዳጅነት የተጠራ ለክርስቶስ ወንጌል ሰባኪነት የተመረጠ ምርጥ ዕቃ የተባለ ቅዱስ ሰው ነው። ለዕብራውያን ሰዎች በጻፈው መልእክቱ እንዲህ አለ፣ ሴቶች እስከ ሞት ድረስ ተደበደቡ ይላል። ዛሬ ልናይ የፈለግነው እግዚአብሔር ሊያስተምረን የፈለገው ነገር ሰማዕትነት ለመሆን ቅድስናን ለማግኘት ጾታ አይገድበውም። ወንድም ብንሆን ሴትም ብንሆን ስለ ክርስቶስ መመስከር እንችላለን። ምናልባት ግን የምንመሰክርበት መንገድ ሊለያይ ይችላል። ስለ ቅድስት አርሴማ ስናይ እናታችን ቅድስት አርሴማ በአርመንያ ሀገር በታኅሳስ 6 በዕለተ ሐሙስ ቀን የተወለደች ቅድስት ናት። እንግዲህ እናትና አባቷን በምንመለከትበት ሰዓት ላይ አባቷ ቴዎድሮስ ይባላል፣ እናቷ ደግሞ አትናሲያ ትባላለች። ይህች ቅድስት አርሴማ በጣም መልከ መልካም ደምግባት ያላት ቆንጆ ሴት ነበረች። ነገር ግን ውበቷ ደምግባቷ ክርስቶስን ከማገልገል ስለ ክርስቶስ ከመመስከር ወደ ኋላ አላስቀራትም ነበረ። ይልቁኑ ውበትም ሐሰት ነው ደምግባትም ከንቱ ብላ ራሷን ለክርስቶስ ሙሽራ ያደረገች ቅድስት ሴት ናት። በዛሬው ቀን መስከረም 29 ቀን የእናታችን ቅድስት አርሴማ በ27 ዓመቷ አንገቷን ተሰይፋ ሰማዕትነት ያገኘችበት ዕለት ነው። እንግዲህ ስለ ቅድስት አርሴማ ብዙ ነገር መናገር ይቻላል። በወጣትነት እግዚአብሔርን ማገልገል ይቻላል። በወጣትነት እግዚአብሔርን ደስ ማሰኘት ይቻላል። ከብዙ በጥቂቱ 1-3 ነገሮችን እንመልከትና እንጨርሳለን። ከእናታችን ከቅድስት አርሴማ የምንማራቸው ብዙ ነገሮች ቢኖሩም ለመነሻ ያክል 3 ነገሮችን እንመልከት። አንደኛው በእምነት መጽናት ነው። ቅዱስ ማቴዎስ በምዕራፍ 19 ከቁጥር 26 ላይ ምን ይላል? ከስጋዊ ደስታ ይልቅ መንፈሳዊ ደስታን ማስበለጥ ተገቢ እንደሆነ ይነግረናል። ቃሉም እንዲህ ይላል፣ ሰው አለ ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ቅድስት አርሴማም እናታችን እንዲህ ነው ያደረገችው። ዓለምን ከማትረፍ የንጉሥ ሚስት ከመሆን እኔ የክርስቶስ ሙሽራ ብሆን ይሻለኛል ብላ ራሷን ለክርስቶስ ሙሽራ አድርጋ የሰጠች ቅድስት እናት ናት። ሌላው ከቅድስት አርሴማ ከእናታችን የምንማረው ነገር ምንድን ነው? በእምነት መጽናት ነው። የቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 14 ላይ እንዲህ ይላል፣ እስከ መጨረሻው የሚጸና እርሱ ግን ይድናል ይላል። ስለዚህ በሕይወታችን በክርስትናችን በኑሯችን እስከ መጨረሻው እንድንጸና እግዚአብሔር አምላክ ይርዳን። ሌላው ከእናታችን ከቅድስት አርሴማ የምንማረው ነገር ምንድን ነው ቢባል የሚበልጠውን ዋጋ ማየት ነው። የትኛው ይበልጣል? የዓለማዊ ሕይወት ወይስ መንፈሳዊ ሕይወት? እግዚአብሔርን ደስ ማሰኘት ወይስ ሰውን ደስ ማሰኘት? ለክርስቶስ መታዘዝ ወይስ ደግሞ ስጋዊ ፍላጎትን ማድረግ? የትኛው ተገቢ ነው የሚለውን ነገር ማየት ያስፈልጋል። የሙሴን ታሪክ እዚህ ጋር እንመልከት። ቅዱስ ሙሴ በዕብራውያን 11 ቁጥር 24 ላይ እንደተጻፈው ምንድን ነው የሚለው? የፈርዖን የልጅ ልጅ መባልን በእምነት እምቢ አለ ይላል። እንግዲህ አስቡት፣ በፈርዖን ቤት በንግስና መኖርን እምቢ ብሎ ስለ ክርስቶስ መመስከር፣ ስለ ክርስቶስ አምላክነት፣ ስለ እስራኤላውያንን ከባርነት ነፃ ለማውጣት ፈልጎ ሄደ። ማን? ቅዱስ ሙሴ። ቅድስት አርሴማም እንደዚህ ነው ያደረገችው። እኔ የክርስቶስ ሙሽራ ነው፣ ከዚህ በኋላ ህይወቴ፣ አገልግሎቴ፣ ኑሮዬ እግዚአብሔርን ማገልገል ነው ብላን በዛሬው ቀን መስከረም 29 ቀን ሰማዕትነትን የተቀበለችበት ቀን ነው። እንግዲህ ሁላችንም እግዚአብሔር በረዳን መጠን በዚህ ዘመን ሰማዕትነት የእግዚአብሔርን ሕግ መጠበቅ ነው። እግዚአብሔርን መታዘዝ ነው። እግዚአብሔርን ማገልገል ነው። አባቶችን ማክበር ነው። አባቶችን መታዘዝ ነው። ስለዚህ
ባለንበት ዘመን ስለ እግዚአብሔር መስክረን ስለ ክርስቶስ ተናግረን መልካሙን ገድል ተጋድለን ሩጫችንን ጨርሰናል ብለን እንደ ቅድስት አርሴማ ሰማዕት እንድንሆን እግዚአብሔር አምላክ ይርዳን። ያስተማረን የመከረን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር።